የተከበራችሁ የወሊድ ቻናል ተከታዮች የተወደዳችሁ እንዴት ናችሁ? ደህና ናችሁ ወይ? አለንላችኋለሁ። እንግዲህ በዚህ ሰዓት ደግሞ በቅርብ ሰዓት እየመጣሁላችሁ ነው። ትንሽ ያው አንዳንድ የደስታ ስሜት ሲኖር ለተመልካቾቻችን በቅርብ ጊዜ ብቅ እንላለን ማለት ነው እና ዛሬ ምንድነው በእርግጥ ዛሬም አንዳንድ ስጦታዎች አሉ። ያው አንዳንዴ ሰዎች በሰው በኩል ይሰማሉ፣ በሚዲያ በኩል ይሰማሉ። ሰው ወዳጅ ይኑራችሁ፣ ወዳጅ ካላችሁ ብዙ ነገሮች አሉ። በእርግጥ እኔ መልእክት ነው የዛሬው ደግሞ ያመጣዋቸው ነገሮች በእርግጥ መልእክት ናቸው። ሁለቱም ቤት ስንሄድ እናያቸዋለን። በጣም ከፍተን የምናያቸው ቤት ስንሄድ ነው እና አንድ ዕቃ አለ። ይሄም የተላከ ነው አድርስ ተብዬ እንግዲህ ሱቅ ተደውሎልኝ እና ወልዩ የሆነ ነገር አለ ተብዬ ነው የመጣሁት ማለት ነው። ስለዚህ ተመልካቾቻችን ውድ የመዳም ቅመሞች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በእርግጥ ብዙ ሰዓት የሁሉ ሰው መንስኤ ወይም የሁሉ ሰው ከፍታ የሆናችሁት የመዳም ቅመሞች ናችሁ እና የመዳም ቅመሞች ደግሞ በጣም ከልፋታችሁ ከጥራታችሁ ብዙ ሰዓት ላይ የሰው ሀገር ነው የምትቆዩት። እኔ ብዙ ሰዓት ለእናንተ ዱዓ ማድረግ እፈልጋለሁ። ለምን በእርግጥ ብዙ ነገር አይቼዋለሁ፣ በእህቴ አይቼዋለሁኝ። እህቴ ብዙም አልቆየችም፣ 2 ዓመት ቆይታ መታ ነው አግብታ ወልዳ ዛሬ ማሻአላ ብዙ ልጆች ወልዳለች ማለት ነው። በእርግጥ ሚስቴ ትንሽ ቆይታለች። ያንን ደግሞ ከኔ በላይ ደግሞ በጣም ብዙ የምትቆዩ አልሳካም ይላችሁ እና ለረጅም ሰዓት አረብ ሀገር የምታሳልፉ ሴቶች አላችሁ። ይሄን እድል ደግሞ ለእናንተ እንዲደርስ ወላሂ ዱዓ አደርግላችኋለሁ። ሙስሊም ለሆናችሁ ክርስቲያን ለሆናችሁ ደግሞ ጸሎት እናደርግላችኋለን። አሁን ቀጥታ ይሄን መልእክት እንግዲህ ለአራሷ እንወስዳለን። በእርግጥ ይሄ ሁለቱም ዕቃ ማራስ ነው እና ይሄ በእርግጥ ስመጣ ያው ውጭ ስለነበርኩኝ የምትበላው ምግብ ይዤ ያለሁኝ። ቀጥታ አሁን ወደ ቤት እንገባለን ማለት ነው። እናንቆፋለን። ተመልካቾች እንግዲህ ተከታተሉን። ሰውም አይኖርም እስካሁን፣ ወይ ልጄም ራሷ አትወጣም። አይሰማም ደግሞ ራሷ እንዳደነግጥብኝ። ኧረ በህግ ደውል። አሰላሙ አለይኩም። እንገባለን እንግዲህ ታታኛለች እንጂ እንግዲህ ተመልካቾች ይህ ይመስላል ግቢያችንም። አራስ እንጠይቃለን። ሁላችሁ ውለዱ ክበዱ እንላለን እና ወደ ግቢ እንገባለን። ይሄ ግቢ ታውቁታላችሁ፣ ረስታችሁታል መሰለኝ። ትንሽ ጫማ እዚህ ላይ የሚወጣ ወይኔ ቤቱ ለምንድን ነው እንደዚህ ባለው ነው? ለምን ተነሳስቶ ነው? ወይኔ ይሄ እንግዲህ ቤቴ ነው ተጎዝጉዟል። መጋረጃ ወርዷል፣ ምን ወርዷል። ይገርማችኋል። በእርግጥ መጋረጃውን ታጥቦ ምን ብሎ ጸጥቶ ነው አጽታ ፏፏ አድርጋ የሆነ እንግዶች ይመጣሉ ተብሎ ትልልቅ እንግዶች ይመጣሉ ተብሎ ለዛ ነው እና አሁን ግን ወደ አራሱ ጋር እንገባለን። አራስ ጋር ግን በእርግጥ ጨለማ ሊሆን ይችላል፣ ላይታያችሁ ይችላል። በእርግጥ ሁላችሁም ትዘይሯታላችሁ። ዛሬ እስኪ ሚስቴ ለእናንተ ላቅርባት እንደ ወጌ። አሰላሙ አለይኩም። ወአለይኩም ሰላም። ብዙ ተመልካቾች አሉ ወይ? እና እንዴት ነሽ? ደህና ነሽ? አትናገሪ። እንግዲህ ተመልካቾቻችን አራስ ጥየቃ ገብተናል። በእርግጥ የኔ ሚዲያ ተከታታዮች ሚስቴ በጣም አይናፋር ናት። ዛሬ ላይ ግን ለተመልካቾቼ እንቺ ዱዓ አድርጊላቸው። ወልደሻል፣ ከአረብ ሀገር መጥተሽ ልጅ አቅፈሻል፣ ጥሩ ቤት ላይ ተቀምጠሻል። ስለዚህ አንቺ ትንሽም እንኳን ቢሆን መናገር እንኳን ባችል ትንሽ እንደዚህ እያደባበስኳት እንድታወራ አደርጋለሁ እና እንዴት ነሽ? አራሷ ደህና ነሽ ወይ? ልጅሽ እንዴት ናት? ልጃችን ነበር ወይስ ልጅሽ ነበር? ልጃችን ነው የሚባለው። እና የመዳም ቅመሞች ዛሬ ትንሽ ይናገረሽ ነው። እንዴት ነሽ? ተመልካቾች እስኪ ትንሽ ምን ትያቸዋለሽ? ምን እላቸዋለሁ? ዩኒቨርሲቲ ድረስባቸው ከስደት ተመልሰው ልጅ ይውለዱ። ያው እኔም ከብዙ ቆይታ በኋላ አልሐምዱሊላህ ለዚህ በቅቻለሁ። አልሐምዱሊላህ ማሻአላህ። ሚስቴ በጣም አደብ ያላት እውነት እኔ መሰክርላታለሁኝ። በጣም አደብ ያላት ሚስት ናት። በጣም ጥሩ ስነ ምግባር ያላት፣ ድምጿ አይደለም ከቤት የማይሰማ። ለሁላችሁ ደግሞ ሚስት እንደዚህ ይስጣችሁ። ከሰጣችሁ አይቀር እንደዚህ የተሟላ የተባረከች ልጅ ይስጣችሁ እና ልጄን ትንሽ ልቀፋት እስኪ ትንሽ ይድረሰኝ። እኔ አንዳንዴ ላግዛት ገባ ስል
ማታ ማታም በርግጥ ስታለቅስ አትገለታለሁ እንዳልሰብራት ግን ወዮ ወዮ ትንሽ ናት እንዴ ማሚ አትታይም። እኔም እራሱ እኮ አላሳየኋቸውም። ምንድን ነው አንቺ ብቻ ነሽ እንደ የልጅ እናት? እኔም እኮ የልጅ አባት ነኝ። ምን ሆነሽ ነው ትቀልጃለሽ አንቺ? ወይኔ ላስለቅሳት ላንሳት ወላሂ። እና ውድ ተመልካቾቻችን እንግዲህ የወለድኩትም ከዚህ በፊት ነግሬያችኋለሁ እና ምርጥ ስጦታ ነው መጣላት እና አሁን ትንሽ ተኝታለች መሰለኝ። ከቀሰቀስኩ ደግሞ ካለቀሰች እንዳው እንትን እንጂ እና ይሄ ነው። ይሄውልሽ ለተመልካቾቻችን ይከፈት የሚባል ነገር አለ። ይከፈት የምትሉት ነገር ስላለ እስኪ ኧረ ብዙ ነገር አለው። ገና ሳታድግም ካልስም አላት። አሁን የልጄ ግሬን ያክላል። አይሽም ስታድግ ይኸው እንግዲህ ካልስ ገብቷል። እዩ ይኸው እንግዲህ ልብሱ ራሱ ምንድን ነው መሰለህ የሚባለው? ኮተን ይባላል። እዩት፣ የሴት ከለር ነው እንግዲህ ማሻአላ። እንግዲህ እቺ የላከችልኝ ልጅ ሴት ልጅ ናት። አላህ ልጅ ይስጣት። እሷም ወላሂ ዱአ አድርጉላት፣ ልጅ ይስጣት። ትዳሯ ያማረ ሰመረ ይሁን። እድሜና ጤና ይስጣት። የሰራችው በረከት ያድርግላት። ነገ ደግሞ በርቺ ይድረሳትና እሷን ወልዳ እኛ በሰላም የምንጠይቃት ከሚስቴን ጋር ያድርገን። በጣም ተባረኪ እህታችን። በነገራችን ላይ ይሄ በነገራችሁ ታውቋታላችሁ። ያው ብዙ ነገር ነው ያለው በለው ገና ኮፍያው አንድ አይነት ኮፍያ ማሻአላ። ይሄስ ምንድን ናቸው? ሱሪ ይኸው እንደሚያምር ማሻአላ። ይኸው ውይ ቀሚስ አይታችሁታል? እዩ ደስ ሲል ወላሂ መውለድ ደስ ይላል። የእውነት ነው የምነግራችሁ፣ ውለዱ ሁላችሁም። ይኸው ሱሪ ይወጣታል እኮ እስኪ አንገቷ ጋር ደርሰዋል። እና ይሄ ነው። ይሄ ቢከፈት እንዴ? ይሄ አልቀም በቃ እውነት። ይኸው እንደገና እኔ መጠቅለል አልችልም እንደ መከራ። ይኸው አንዱ ይሄ ነው። ይሄ ይቀመጥላት እዚሁ። ደስ ይላል ማሻአላ። አላህ ኸይር ጀዛችሁ ይክፈላችሁ የመዳም ቅመሞች። ይህ ቪዲዮ ግን እናንተ ጋር ሲደርስ አበረታቱን። እኛ በጣም በቃ ብዙ አይደለም ምን ሰራው እናንተ ናችሁ ያላችሁን እና ሰብስክራይብ አድርጉን፣ ሼር አድርጉን፣ ሁሉ ነገር አስተያየታችሁን ስጡን፣ እንቀበላለን። ይኸው ውዱ ሚስቴ እንግዲህ ይኸው ምግብ አምጥቼልሻለሁ። ምግብ ለስላሳዎቹ አምጥቻለሁ። ላገኝኩት ምስለ ያው ናቸው። ምን ቀረዚ ካልሷ አለ ያው ነው አለ ካልሷ አያችሁ። ይኸው እና ማሻአላ ነው። በጣም ያምራል። ታዩ ለስላሳው አልጠጣሽም እንዴ? ይሄንን ጠጪ፣ ምሪንዳ ጠጪ። ሴት ልጅ ስለሆነሽ ደም ስለሚፈሳችሁ ይሄንን ደግሞ ለእናንተ ይተካል። የምር እንዳው እኛ ብናረግዝላችሁ አንዳንዴ መውለድ ብናየው ምን አለ መሰላችሁ? አንዳንዴ ሆስፒታል ገብተን ጭንቀት ያየነው ሲሉስ በጣም ነው የገበረኝ። የምር ሆስፒታል ላይ እውነት ሴት ልጅ ስትወልድ እኔ ለመጀመሪያ ጊዜ ነው ሆስፒታል ሆኜ ያየሁት። ጭንቀቱ ሳይሆን በጣም ከባድ ነው የእናትነት ስሜት የሚሰማው። አንድ ሰው ደግሞ ወይም ሴት ልጅም ትሁን ወንድ ልጅም ይሁን እናት በምትወልድበት ሰዓት ወይም ሴት ልጅ ራሷ ደርሳ በምትወልድበት ሰዓት ነው የእናትነት ስሜት ይሰማታል ይባላል። እኔ ባየሁት መከራ ነው የምነግራችሁ። ለምንድን ነው በምትወልዱበት ሰዓት በጣም መከራ እንዳለ ማርገዙ እንዳለ ሆኖ 9 ወር መኖሩ እንዳለ ሆኖ በጣም ከባድ ነው። ስለዚህ ተመልካቾቻችን ለሴት ልጅ ክብር ይኖረን ሁላችን። ከዚህ በፊት አጠፍተን ሊሆን ይችላል። ሁላችን የሴት ልጅ ሀቅ ላንጠብቅ እንችላለን፣ ክብር ላይኖር ይችላለን። ግን ከዛሬ እኔ ሚስቴ ከወለደች በኋላ ለሴት ልጅ ያለው አመለካከቴ በጣም ተለውጧል ነው የምናላችሁ። ከዚህ በኋላም ላነሳት፣ ከዚህ በኋላ ለሴት ልጅ በጣም ክብር እንዲኖረኝ
እንትን አደርጋለሁ፣ ጥረት አደርጋለሁ። ግን ተመልካቾቻችን እንወዳቸዋለን፣ እናከብራቸዋለን። ይሄ ምንድን ነው? ቆጮ ከስጋው ጋር ቁጭ ብላ እንጀራ አጥቻለሁ። ግን ይኸው ቆጮ ነው ይሄ። በቃ ይኸው ይሄ ቆጮ አይታችኋል። ማሻአላ በቃ ከስጋው ጋር ምርጥ ነው። ቆጮ ምርጥ ነው። ለወለደች ሴት ይሁት ይሄ ቆጮ ነው። ጉራጌ እንግዲህ በቆጮ አይታማም። ከስጋ ጋር ከክትፎ ጋር ትበላለች። አልቆርጥም በቃ እና ይሄ ቪዲዮ ለእናንተ ሲደርስ ሁላችሁም ሰብስክራይብ አድርጉን። እንወዳቸዋለን፣ እናከብራቸዋለን ተመልካቾቻችን። ቻው፣ አሰላሙ